እግዚአብሔርም መለስ አለና እንዲህ አለው፣ ከአንተ በፊት ከተነሱት ከአንተ በኋላም ከሚነሱት ከጊዮርጊስ በስተቀር አንተን የሚመስልህ የለም። ዳግመኛም እንዲህ ማለት ቃል ኪዳንን ገባለት፣ መታሰቢያን የሚያደርግ ስለ ስምህ ቀዝቃዛ ውሃ ቁራሽ እንጀራ ለድሃ የሰጠ ሰው ቢኖር ጸሎቱን እሰማዋለሁ፣ ኃጢአቱን ይቅር ብዬ ያለ ወቀሳ ያለ ከሰሳ ገነት ከተከፈተበት ረፍት ከተነጸፈበት ከአንተ ጋር በክብር አኖረዋለሁ። ልጁን በስምህ ቢጠራ አሳድግለታለሁ፣ ጸሎቱን እሰማለታለሁ፣ ወጣትነቱን ባርክለታለሁ። የአንተ ምርኮኛ ስለሆነ በሥጋውም በነፍሱም ክፋት ሳያገኘው ከአንተ ጋር በደስታ ይኖራል። ሰውም ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ ውሃ አቅርቦ የገድልህን መጽሐፍ በላዩ ላይ አንብቦ ቢረጭ ቢጠጣ ፈጥኖ ከደዌው ይፈወሳል። በዛችን ቤት በረከቴን እመላበታለሁ። መልሶም እንዲህ አለው፣ አንተ የኔ ታማኝ አገልጋይ ለኔ ባለ ፍጹም ፍቅር 5 ዓመት ሙሉ መከራን ታግሰሃልና ዛሬ እንዲህ በማለት ሥልጣን እንሰጥሃለሁ። ስምህን ለሚጠራ ወዳጅ ሁሉ ከአውሎ ነፋስ ፈጥነህ የምትደርስበትን ሥልጣን ሰጠው። ዳግመኛም የአንተን ስም የሚጠራ በአውሬ አይበላም፣ በጦርነት አይሞትም፣ ተላላፊ በሽታ አባር ቸነፈር አያገኘውም። አንተ ስለ ቅዱስ ስሜ ይህንን ሁሉ ጽኑ መከራን በመቀበልህ ንዑድ ነህ፣ ክቡር ነህ። ያንተንም የኔንም የአምላክህንም ክብር ትመሰክር ዘንድ ይህቺ አብራህ ያደገች ፈረስህ ለ15 ዓመት ትመሰክር ዘንድ ሥልጣንን ሰጥቻታለሁ። ይህንና ሌሎች እጅግ የበዙ ድንቅ ቃል ኪዳንን የተቀበለው በሐምሌ 25 በ225 ዓመተ ምህረት በሮም አስሊጥ የተወለደው የዘመነ ሰማዕታቱ የመጀመሪያው ሰማዕት የሰማዕታት አብነታቸው ከቅዱስ ጊዮርጊስ በመቀጠል ሁለተኛው ሊቀ ሰማዕት አብነት በመሆን ግን የመጀመሪያው ገና በ17 ዓመቱ በውጊያ ላይ ሳለ እንደ እሳት የሚንቀለቀል እሳታዊ ሰይፍን ከመላኩ ከቅዱስ ሚካኤል እጅ የተቀበለው በለጋ ዕድሜው የታላቋ የሮም የጦር አዛዥ ለመሆን የበቃው ደፋሩና ጀግናው የሮማ የጦር አዛዥ ፒሉፓዴር መርቆሪዎስ አቡሲፈን ነገ ህዳር 25 ሰማዕትነትን የተቀበለበት ቀን ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለታላቁ ሰማዕት ለቅዱስ መርቆሪዎስ አቡሲፈን ዓመታዊ የዕረፍት በዓል በሰላም አደረሳችሁ። ቅዱስ ፒሉፓዴር መርቆሪዎስ አቡሲፈን ለክርስትና ሃይማኖት የሚከፈል ትልቁ ዋጋ ሰማዕትነት ነውና ቤተ ክርስቲያናችን ለምስክሮቿ ሰማዕታት ልዩ ልዩ ክብር አላት። ከኮከብ እንዲበልጡ ሁሉ ከሰማዕታትም ቅዱስ ጊዮርጊስንና ቅዱስ መርቆሪዎስን የመሰሉት ደግሞ ክብራቸው በእጅጉ የላቀ ነው። ቅዱስ መርቆሪዎስን ብዙ ጊዜ ሊቃውንት ካልዕ ሊቀ ሰማዕት ወይንም ሁለተኛው ሊቀ ሰማዕት በማለት ይጠሩታል። የመልኩ ደራሲም ይህንን ክብሩን እንዲህ በማለት ይገልጻል። ሰላም ለመቃብሪከ ለህላዌከ መካኑ ወለስጋ ቀይጠኑ መርቆሪዎስ ከማከ ኢተንሳ በበዘመኑ መኑ ዘይት ማስለከ መኑ እንበለ ጊዮርጊስ ሰማይ ዘአዳም ስኑ ሲል ገልጾታል። ጥንተ ነገሩስ እንደምን ነው ቢሉ በሁለተኛው መቶ ክፍለ ዘመን መጀመሪያ አካባቢ ከሮም ግዛቶች በአንዱ በአስሊጥ ከአባቱና ከሚስቱ ጋር የሚኖር አንድ አሮስ ወይንም ጎርዲያኖስ የሚሉት ሰው ይኖር ነበረ። ሚስቱ ደግሞ ደምግባት የሰመረላት እርሱም ደግነት ያለው ሰው ቢሆኑም የሚያመልኩት ግን ጣዖታትን ነበር። አንድ ቀን አሮስ ሚስቱን ከቤት ትቶ ለአደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክለው ተደበቁ። የወጥመዱ ደወል ሲያቃጭል እንስሳ ተያዘልም ብለው ሲሯሯጡ ዓይናቸው ያየው ነገር ግን በድንጋጤ እንዲፈዙ አደረጋቸው። 2 ገጻተ ከለባትን በወጥመዱ ውስጥ ተይዘው ነበር። እነዚህ ፍጡራን ሰዎች ናቸው፣ ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። ግን እጅግ ግዙፍ፣ ከአንገታቸው በላይ እንደ ውሻ፣ ከወገባቸው እንደ ሰው፣ ጉልበታቸው ደግሞ እንደ አንበሳ ሲሆን ታችኛው እግራቸው ደግሞ የጋለ የናስ ብረት ነው የሚመስለው። እነዚህም ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብርን እንኳን እንደ ጨርቅ በጣጥሰው ይጥሏቸው እንደነበር ይነገራል። ዓይናቸው እንደ እሳት ይነድ ስለነበረ ማንም ምትክ ብሎ ሊያያቸው አይችልም። ምስጢራቸውን ግን የሚያውቀው የፈጠራቸው አምላክ ብቻ ነው። ወደ ቀደመ ነገራችን እንመለስና አሮስና አባቱ ባዩአቸው ጊዜ ደንግጠው ወደቁ።
ገጻተ ከለባቱ የብረት ወጥመዱን እንደ ክር በጣጥሰው የአሮስን አባት በቅጽበት በሉት። አሮስን ግን ሊበሉት ሲሉ ድንገት ቅዱስ ሚካኤል ወርዶ በእሳት ሰይፍ አጠራቸው። ከእርሱ የሚወጣ ቅዱስ ፍሬ ያለና እንዳትነኩትም አላቸው። ወዲያው መልአኩ ይህንን ኃይለኝነታቸውን አጠፋው። በዚህ ጊዜ ሁለቱም ወደ አሮስ ሄደው ሰገዱለት። አሮስም ወደ ቤቱ ወስዶ ደበቃቸውና የሆነውን ሁሉ ለሚስቱ ለሳፊና ነገራት። ጥቂት ቆይታም ሳፊና ጸንሳ በሐምሌ 25 በ225 ዓመተ ምህረት ወንድ ልጅን ወለደች። ልጃቸውንም ፊሎፓዴር ወይንም ፊሎፓቴር ሲሉ ስም አወጡለት። ትርጉሙም መፍቀሪ አብ የአብ ወዳጅ ማለት ነው። ከዚያም አሮስ ሚስቱን ልጁንና ሁለቱን ገጻተ ከለባት ይዞ ወደ ቤተ ክርስቲያን ሄደና ተጠመቀ። አበው ካህናት እሱን አሮስን ኖህ፣ ሚስቱን ደግሞ ሳፊናን ታቦት፣ ልጁን ደግሞ መርቆሪዎስ ሲሉ ሰየሟቸው። መርቆሪዎስ ማለትም ገብረ ኢየሱስ፣ ገብረ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ ወዳጅ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዳያንን እያሰቡ ልጇቸው መርቆሪዎስን አሳደጉ። ነገር ግን የገጻተ ከለባቱ ወሬ በመሰማቱ ንጉሡ ካላመጣችኋቸው አለው። ኖህ ጸልዮ ወደ ኃይለኝነታቸው መልሷቸው ስለነበር ፊታቸው ገና ሲገለጥ ብዙ አሕዛብ በድንጋጤ ሞቱ። ንጉሡም ስለፈራ ኖህን የጦር መኮንን አደረገው። በጦርነት ጊዜም ገጻተ ከለባቱ ኃይላቸው ስለሚመለስ ተሸንፎም ማያቅ ነበር። አንድ ጊዜ ግን ሁለቱን ገጻተ ከለባት ንጉሡ አታሎ ወሰዳቸውና ሃይማኖታቸውን ሊያስከዳቸው ሲል እምቢ በማለታቸው አንዱ ሲገደል ሌላኛው ደግሞ አምልጦ ጠፋ። በዚያ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሡ ደግሞ ታቦትን ላግባሽ ስላላት የ5 ዓመት ልጇን ቅዱስ መርቆሪዎስን ይዛ ተሰደደች። በስደት ጥቂት ዓመት እንደቆየች ግን ባሏ ኖህን አየችው። እርሷ ብታቆም እርሱ ግን ዘንግቷት ነበር ከጊዜ ብዛት የተነሳ። በኋላ ግን በሕፃኑ መርቆሪዎስ አማካይነት ማስታወስ በመቻሉ ደስ አላቸው። በዚያው በሮም ዙሪያ ሳሉም አንዱ ገጸ ከልብ መጥቶ አገኛቸው። በዚህም ምክንያት በስደት ሀገርም መኮንን ሆኖ ተሾመ። በዚያም ቤተ ክርስቲያንን አንጾ ቤቱን ቤተ ነዳያን አድርጎ ኖህ ለዓመታት ኖረ። ቅዱስ መርቆሪዎስ ወጣት ሲሆንም ወላጆቹ ታቦትና ኖህ አረፉ። እርሱ ከባልንጀራው ከገጸ ከልብ ጋር ሆኖ በመጾምና በመጸለይ ሲኖር ስለ አባቱ ፈንታ የጦር መሪ ያደረጉት። በጦርነትም እጅግ ኃያል በሰው ዘንድም ፍጹም ተወዳጅ የጾምና የጸሎት ሰው ሆነ። ያን ጊዜ ግን ዳኪዎስ ንጉሡ ክርስቶስን በመካዱ ምዕመናን ላይ ሞትን አወጀ። በጊዜው ደግሞ የበርበር ሰዎች በሮም መንግስት ላይ ጦርነትን በማንሳታቸው ዳኪዎስና ቅዱስ መርቆሪዎስ ለጦርነት ወጡ። ነገር ግን በርበሮች እንደ አሸዋ ፈሰው ብዛታቸውን ሲያይ ንጉሡ ደነገጠ። ለማግስቱ ቀጠሮ ተይዞ ቅዱስ መርቆሪዎስ ሲጸልይ ቅዱስ ሚካኤል ወርዶ እሳታዊ ሰይፍን ሰጠው። በማግስቱ ምን ይሻላል ሲባል ቅዱስ መርቆሪዎስ እኔ የክርስቶስ ባሪያ ነኝና ብቻዬን እቋቋማቸዋለሁ ቢል ሳቁበት። እርሱ ግን በጥቁር ፈረሱ ላይ አብሮት ባደገችው በርበሮችን ጠብ ይቅርባችሁ በሰላም ሂዱ ቢላቸው ተሳለቁበት። ያን ጊዜም ጸሎት አድርሶ የመላኩን ሰይፍ ሲመዘው ብዙዎቹ ወደቁ። ከበርበሮችም ለወሬ ነጋሪነት እንኳን የተረፈ አልነበረም። ነገሩ በሮም ሲሰማ ታላቅ ሐሴት ሆነ። ዳሩ ግን ከሃዲው ዳኪዎስ ድሉ የጣዖቶቼ የነ አፖሎና የነ አጵሎን ነው በማለቱ ቅዱስ መርቆሪዎስ ሲያዝን አደረ። በሦስተኛውም ቀን ለጣዖት ሰዋ የሚል ትእዛዝ ከንጉሡ ዘንድ መጣ። ቅዱሱ ግን ወደ አደባባይ ሄደ። የክብር ልብሱንና መታጠቂያውን አውልቆ በንጉሥ ፊት ወረወረው። ሀብትከ ወንብረትከ ይኩን ለሀብ ሊተሰ ክብሬ ክርስቶስ ውእቱ፣ ለኔስ ክብሬ ክርስቶስ ነውና ንብረትህ ለጥፋት ይሁንህ ሲልም ንጉሡም በአደባባይ ዘለፈው። ዳኪዎስም በቁጣ እሳት አስነድዶ የብረት አልጋውንም አግሎ ቅዱስ መርቆሪዎስን በዚያ ላይ አስተኛው። ያም አልበቃ ቢለው ወታደሮች እየተፈራረቁ ሲደበድቡት ደሙ ፈስቶ እሳቱን አጠፋው።
ለዚያ ነው ሊቃውንት አማአንደዱ ላዕሌከ ውሉደ መርገም እምቅሱፍ አባልከ እንተ ውሒዘ ደም አርአያ ዝናብ ብዙሃ አጠፍኦ ለፍህም ያሉት። ያም አልበቃ ቢላቸው ከግንድ ጋር ዘግዝቀው አስረው ከስር የሚንቀለቀል እሳት አንድደው ቢያቃጥሉት የእግዚአብሔር መጥቶ ከሞት አስነስቶ ከቁስሉ ፈውሶ አድኖታል። ንጉሡም ከሞት እንደተነሳ ባወቀ ጊዜ በንግሥቱ በባለቤቱ ምክር በሴት ሐሳቡን ሊያስቀይረው አስቦ የንግሥቲቱን የወንድም ልጅ ልዕልት ሉናን ጌጠኛ ልብስ አስለብሶ ሸልሞ ለፈተና ወደ ወህኒ ቤት ቢልክበት ከልጅነቱ የተራዳው ደጉ መልአክ ቅዱስ ሚካኤል ሲያነጋግረውና ከቁስሉ ሲፈውሰው ባዩ ጊዜ እርሷና በወህኒ ቤቱ ዙሪያ እንደ ግድግዳ ከበው ቆመው የነበሩ ወታደሮች በቅዱስ መርቆሬዎስ አምላክ በኢየሱስ ክርስቶስ አምነው ክርስቲያን ሆነው ወዲያው ሰማዕትነትን ተቀብለዋል። ከዚያም ወስደው በወህኒ ቤት ውስጥ ጣሉት። ክርስቶስን ያስክደው ዘንድ በረሃብ ግርፋት፣ በእሳት በስለትም አሰቃየው። በመጨረሻ ግን አሰቃይተው እንዲገሉት ወደ እስያ ቀጰዶቅያ ወይንም ካፕዶኮ ሰደደው። በስፍራውም ብዙ አሰቃይተው ኅዳር 25 ቀን እንደ አምላኩ በ9 ሰዓት አንገቱን ሰይፈውት ነፍሱ ከሥጋው ተለይታለች። ለዚህም ሊቃውንቱ ጊዜ ተሰዓቱ ሰዓት አጽነነ ርእሶ መርቆሬዎስ ወወጻት መንፈሱ ሶቤሃ በማለት ያመሰግናሉ። አንገቱ በተቆረጠችም ጊዜ ደም ውሃና ወተት ፈሶታል። በዚህም ጊዜ አምላኩ መከራ በተቀበለባቸው 5 ዓመታት ልክ 5 ከአበባ የተጎነጎሉ አክሊላትን አውርዶለት ሸልሞታል። እስቲ ቅዱስ መርቆሬዎስን እንዲህ እያልን እንጠይቀው። አንተ የዋህ ለመሆኑ የንጉሥ ዳኪዎስን ሚስት የወንድም ልጅ ልዕልት ሉናን አግብተህ ንጉሥ መሆን ስትችል የታላቋ ሮም ንጉሠ ነገሥት ሆነህ ወርቅ ዕንቁ እየተገበረልህ ልዩ ልዩ ጣፋጭ ምግቦችን እየተመገብክ የወይን ጠጅ እያማረትክ እየሾምክ እየሻርክ ፍጹም በድሎት መኖር ስትችል ምን ሆነህ የጉስቁልናንና የመከራን ሞት ፈለክ? ለነገሩ የዋህስ ሆነህ አይደለም ብልጥ ሆነህ ነው እንጂ ስለ ስሙ በመራቆትህ የሚጠብቅህን የክብር ልብስ አስበህ ነው እንጂ ንዑር ነህ፣ ክቡር ነህ። ከቤተ መንግሥት ምግቦች ይልቅ መልአክ እንኳን ሊመገቡት ሊዳስሱትም ብቻ ሳይሆን ሊያዩትም የማይችሉ እሳት ሆኖ ሳለ በንጽሕና ሲመገቡት የማይፋጀውን አንዴ በልተውት ለዘላለም የማያስርበውን ተበልቶ መድኃኒተ ሥጋ መድኃኒተ ነፍስ የሚሆነውን ምግብ በመምረጥህ ንዑድ ነህ፣ ክቡር ነህ። ከጣፋጭ ወይን ይልቅ ዓለሙ ሁሉ የጣፈጠበትን የዓለሙ ሁሉ መድኃኒት የሆነውን አንዴ ተጠጥቶ ለዘላለም የማያስጠማውን ፍጹም እርካታን የሚሰጠውን ፍጹም ሕይወትን የሚሰጠውን ወይን መርጠህ ነው እንጂ ንዑር ነህ፣ ክቡር ነህ። ለነገሩ ከቤተ መንግሥት ሎሌነት ይልቅ ያኔ ገና በ17 ዓመትህ በውጊያ ላይ የእሳት ሰይፍ የሰጠህን ብርሃናዊ መልአክ ጓደኛ መሆንህን በመምረጥህ ንዑር ነህ፣ ክቡር ነህ። ለልዕልት ሉና ከመሞሸር ይልቅ ለሰማያዊት ኢየሩሳሌም መሞሸር ይበልጣል ብለህ ደምህን በማፍሰስህ ንዑር ነህ፣ ክቡር ነህ እንጂ ጅልስ አይደለህም። ለነገሩ ከቤተ መንግሥት ተራ ንግስና ይልቅ ሰማያዊ ንግስና ይበልጣም ብለህ ስለ ቅዱስ ስሙ ደምህን አፍስሰህ ሰማያዊ ንግስናንና አክሊልን በመሻትህ ንዑር ነህ፣ ክቡር ነህ። ለመሆኑ የዳኪዎስ ወታደሮች መሳሪያ ይዘው ጦር ጨብጠው ባያቸው ጊዜ እንደምን አልፈራሃቸውም? ነው ነፍስ ፈራችብህ? ነገር ግን ልክ ነኝ፣ ነፍስ ፈርታብህ ነው። ገና በለጋ ዕድሜህ መልአኩን ልኮ ባለነበልባል እሳታዊ ሰይፍ ያስጣጠቀህን በገጸ ከለባት ሰራዊት ያጀበህን አምላክህን ለመካድ እንዴት ብላ ነፍስ ትድፈር? ኦ ታላቁ ሰማዕት መሐሪው ፒሉፓዴር ሆይ ፈጣሪዋን በመፍራት ለጸናች ነፍስህ አንክሮ ይገባታል። አንተ ወጣት ሳለህ ፍቶታተ እኩያት ሳያሰናክሉ በድንግልናና በመከራ ውስጥ ወጣትነትህን ደምህን በማፍሰስ የፈጸምከው ሆይ ምን አይነት የመንፈስ ጽናት ቢኖር ነው ያንን አረማዊ ንጉሥ 5 ዓመት ሙሉ በዛ ሁሉ የስቃይና የሞት ብፌ ሆነህ የታገስከው? ነገሩ የመንፈስ አባትህ በሞት ጥላ እንኳን መካከል ባልፍ አንተ ከኔ ጋር ነህና ክፉን አልፈራም ብሎ የዘመረልህ እያበረታታ መሆን አለበት። ያ የእሳት ሰይፍ ያስታጠቀህ የመላእክት ሁሉ አለቃ መልአከ ኃይል ቅዱስ ሚካኤል ቁስልህን እያከመልህ ታገስከው።
ንዑርነህ ክቡርነህ አንክሮ ይገባሃል። ስምህን ለሚጠሩ ከአውሎ ንፋስ የምትደርሰው ከዓይነ ጥቅሻ የምትፈጥነው ፍጡነ ረድኤት ቅዱስ መርቆሬዎስ ሆይ ባስልዮስና ጎርጎርዮስን ከኦልያኖስ ዮሐንስን ከበረሃ አራዊት የታደግካቸው ሆይ የደጓ ሄራኒ ጠበቃ ሆይ ዛሬም አምላክህ ኢየሱስ ክርስቶስና እናቱ ቅድስት ድንግል ማርያም በስደት ያረፉባትን ለእናቱ ለቅድስት ድንግል ማርያም በአስራት የሰጣትን ሀገር ኢትዮጵያን በእሳታው ሰይፍህ ጠብቃት። በዳግማዊ ዳኪዎስ የደም ምድር ሆናለችና ታደጋት። ይልቁንም በምስራቅ አርሲ ለሚፈሰው ለክርስቲያኖች ደም እና አንባ መከታ ሁንልን፣ በእሳታዊ ሰይፍህ ታደግልን። እንኳን አንተ ስዕልህ የሚታዘዝ ነውና በረድኤትህ ታደገን። እርሱ ካረፈ በኋላም የተባረከች ፈረሱ ለ15 ዓመታት ወንጌልን ሰብካለች። አረማውያንንም ከአፏ በወጣ እሳት አጥፍታ አቃጥላቸዋለች። ታምረኛውና ኃያሉ ሰማዕት ቅዱስ መርቆሬዎስ በ225 ዓመተ ምህረት ሐምሌ 25 እንደተወለደ በ245 ዓመተ ምህረት ገደማ መከራ መቀበል እንደጀመረና መከራ መቀበል በጀመረ በ5 ዓመቱ በ250 ዓመተ ምህረት ህዳር 25 ከቀኑ 9 ሰዓት ሰማዕት እንደሆነ ይታመናል። የታላቁ የቅዱስ መርቆሬዎስ ክብር እጅግ እጅግ ትልቅ ነው። ምን አይነት አንደበት ስለሱ መመስከርስ ይቻላል? አምላክ ቅዱስ መርቆሬዎስ በከበረ ቃል ኪዳኑ ሀገራችንን ሰላም ያድርግልን፣ ይጠብቅልን፣ የሞቱትን ነፍሳቸውን ይማርልን፣ ያሉትን ጠባቂ መልአክ ታዳጊ ሰማዕት ይዘዝልን። አምላካችን ከቅዱስ መርቆሬዎስ በረከት ይክፈለን፣ አይለየን፣ ለዓመቱ በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን። ዘስሞ ፔሎፓዴ ነገረ
ተናግሮ እጾብ ግብ ነገረ ሉመሪር ለተናግሮ ተናግሮ እጾብ ግብ